በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስ በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጅ ነበር። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህንንም ነገር በልቡ አደረ። ከዚህም በኋላ አምልኮተ ጣዖትን እንዲያስፋፋና እንዲያድሱ ከሹመቱ ደብዳቤ ጋር ንጉሡ ወደ ኒቆምድያ ላከው። ቅዱስም አይቶ እጅግ አዘነ። ከዚያም ወደ እርሱ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህ በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱ አገኛት። ከዚህ በፊትም ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍና በከይሲ አምሳል ይገለጣል። በሀገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በሰራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስ ይህንን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላቸው። ልጇም የሰይጣን ልጅ ነውና። ሁለተኛም ሰራዮችን ስለሆኑ ባሏንና የባሏን አባት ገደላቸው። እነሱ በሰራያቸው ሰዎችን እያሳመሙ ይገድላሉና። ከዚህም በኋላ ወደ ኒቆምድያ ተመልሶ ወደዚያ ወዳጠመቀው ቄስ ወርዶ ያደረገውን ሁሉ ነገረው። ወደ ሀገሩም አንጾኪያ በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ አወቀ። መገደሉንም ወዶ ከንጉሥ ዘንድ ነገር ሠራበት። ያን ጊዜም ቅዱስ ሱስንዮስ ወደ ጣዖት ቤት ሂዶ ወደ ሲኦል ይወርዱ ዘንድ በጌታችን በኢየሱስ ክርስቶስ ስምም አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው። ጣዖታቱም እንዲያጠፋቸው ወሬ ተሰማ። በአባቱም ዳግመኛ በንጉሡ ዘንድ ከሰሰው። ታላቅ ሥቃይ የሚያሰቃዩት ዘንድ ንጉሡ አዘዘ። በብረት ዘንጎችም ደበደቡት፣ በመንኰራኵርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛ ደግሞ እህል በሚያበራዩበት መሣሪያ አበራዩት። ከዚህም በከተማው ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸናውና በሥቃዩም ውስጥ ያስታግሰዋል። ከቁስሉም የሚፈውሰውን መልአክ ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስምም አምነው በእርሱ ምክንያት ሰማዕት ሆኑ። ንጉሡም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቈርጡት ዘንድ አዘዘ። የሰማዕትነትንም አክሊል ተቀበለ። በሥቃዩም ወራት በሰማዕትነት የሞቱ ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ ሀገር ነው። አባቱም ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊ ናት። ልጅም ባጣች ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ ይህንን የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲትም ዕለት ጣዖቱን ሊሸጥ ሲሄድ የእግዚአብሔር መልአክ ተገለጠለትና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥል አዘዘው። በክብር ባለቤት በክርስቶስ ማመንንም አስተማረው። ወደ አባቱ በተመለሰ ጊዜም ሰማይና ምድርን በውስጣቸው ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም፣ እኔ ለሰው እጅ ሥራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መጥታ በክብር ባለቤት ክርስቶስ በስሙም ደሙን እንዲያፈስ ዘንድ አጸናችው። ከዚህም በኋላ በነገራቸው ሊሸነግሉት የአገር ሰዎች መጥተው የአባት አምላኮችን ለምን ተውክ አሉት። እርሱም እኔ የሰው እጅ ለሠራቸው ጣዖቶች አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸው አላቸው። አባቱም ይህንን በሰማ ጊዜ ምሳር አንስቶ አንገቱን ቈረጠው። በድኑም አልወደቀም፣ በደሙ እስከ ተንጠባጠበ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መሥዋዕት በምድረ በዳ የተቀበልክ ይህንንም መሥዋዕቴን ከኔ ተቀበል አለች። በዚያም ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች።
ቅዱሱም ዮሐንስ በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚህም በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ፣ በስሙም ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚች ቀን የቅዱሳን ስብራጥስ፣ የአባ ሰርጋና፣ የድራይስ የምስክርነታቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግልሁን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።